እንዴት ናችሁልን? ወደ ቲኤንቲ ኢትዮጵያ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበል። ዛሬም በአዲስ ቪዲዮ መተናል። ከዛ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሰብስክራይብ አድርጋችሁ ደግሞ ፋሚሊ የሆናችሁ ሼር እያደረጋችሁ እንድትቀጥሉ እንላለን፣ እናበረታታችኋለን። ሰው የዛሬው ክላሳችን ሲስተም ኦፍ ሊነር ኢኩዌሽን ኤንድ ሜተድ ኦፍ ዘ ሶሉሽን ነው። እንደምንሰራ ሶሉሽኖችን እንዴት እንደምናወጣ የምናይበት ክላስ ይሆነናል። ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ እንድታደርጉ፣ ያልገባችሁን ነገር ደግሞ በቲኤንቲ ኢትዮጵያ ቴሌግራም አድራሻ ላይ ደግሞ እንድትነግሩን ይሁን። ሰው ጋውሻን ኤሊሚኔሽን ሜተድ የመጀመሪያውን ለማየት እንሞክራለን። በቀጣይ ቪዲዮ ደግሞ ስለ ክሬመርስ ሩል እናወራለን። ሰው ጋውሻን ኤሊሚኔሽን ሜተድ ምንድን ነው? አሁን ማትሪክስን ለብዙ አፕሊኬሽን እንደምንጠቀም አይተናል። ሰው ከዛ ውስጥ ጋውሻን ኤሊሚኔሽን ይሄን ሃንድል የምናደርግበትን ወይ ለማየት እንሞክር። ሰው the process of solving the system of linear equation by changing the argument, አያችሁ, the argument of matrix of the system into row echelon form and solving for the variable by back substitution. ይሄ ሐሳብ ምን ማለት እንደሆነ ለማየት እንሞክር። አሁን ብዙ ማትሪክስ ላይ ብዙ አይነት ቫሪያብል ከብዙ አይነት አናውን ጋር ይሰጠናል። ለምሳሌ ይሄን ሶሉሽን አውጡ ብንባል እንዴት አድርገን በጋውሻን ኤሊሚኔሽን ሜተድ እንደምንሰራ እኔ አሁን ሊነር ቢሆን በአንድ ቫሪያብል ብቻ ነው የሚሰጠው፣ እሱን ማውጣት እንችላለን። ኳድራቲክም ከሆነ እንደዛ። ይሄ አሁን ሶስት አናውኖችን የያዘ ሶስት ኢኩዌሽን ነው የተሰጠን። ስለዚህ ይሄን ሶልቭ የምናደርግበት አንደኛው ወይ ጋውሻን ኤሊሚኔሽን ሜተድ ነው። ለምሳሌ 2x1 - 3x2 + x3 ኢኩዋል 5 የመጀመሪያው ኢኩዌሽን። ሁለተኛው 4x1 + 14x2 + 13x3 = 10 second equation. The third equation 6x1 + x2 + 5x3 = 9. አሁን ይሄን ሶልቭ አድርገን የምናወጣቸው እያንዳንዱ x1 x2 እና x3 ቫልዩ ይሄን ሶስቱንም ኢኩዌሽን የሚያሟላ መሆን መቻል አለበት። ሲደመሩ ለምሳሌ በመጀመሪያው ኢኩዌሽን በ2 ተባዝቶ x1 ሲቀነስ በ3 ተባዝቶ x2 ሲደመር x3 5 መስጠት መቻል አለበት ነው። ሶ ይሄን ኤሊሚኔሽን ሜተድ እንዴት አድርገን እንጠቀማለን ብለን ካልን የሶስተኛ ሁለተኛ ሮው ይሄንና ይሄን ፓርት ዜሮ ለማድረግ ኮንሲደር አድርገን እንነሳለን። ከዛ በፊት አርጉመንት ማትሪክስ ብሎ ቅድም ዴፊኒሽን ላይ ልነግረን የፈለገው ይሄ ኢዝ ኢኳልስ ቱ ሳይን ያለባቸው ሳይገቡ እነዚህን ቫሪያብሎቹን አስወጥቶ ማለት ነው። ቫሪያብሎቹን ሳያስገባ ለምሳሌ እዚህ ጋር x1 ኮኤፊሺየንት ማናት 2 -3 1 እዚህ 4 14 12 እዚህ 6 1 አያችሁ፣ ከፊት ለፊት ከሌላ ባይ ዲፎልት አንድ እንዳለ እዚህ ጋር ደግሞ 5 እነሱን ሳያስገባ ይሄን የሰራውን ማትሪክስ 3/3 ማትሪክስ የሰራው ምን እንላለን? አርጉመንት ማትሪክስ ተብሎ ይጠራል። ሶ እዚህ ጋር ደግሞ ለመስራት ኢኳልስ ቱ ሳይን ያለውንም ሁሉንም እንጠቀምና 2 - 3 1 5 4 40 12 10 6 1 5 እና 9 ይሄን ካወጣን በኋላ ምን እናደርጋለን? ሐሳባችን ስለ ጋውሻን ኤሊሚኔሽን ሜተድ ስታነሱ ሐሳባችን ኢትስ ክሊር። ጥያቄ ስንሰራ ምን ማድረግ እንዳለብን ካወቅን የጥያቄውን 50% ጨርሰናል። ሶ ለምሳሌ ባለፉት ቪዲዮዎች ላይ ስለ ኢንቨርስ ስንሰራ ምን ማድረግ እንዳለብን ካወቅን ስለ ኢንቨርስ ስንሰራ መጀመሪያ ዲተርሚናንቱ ዜሮ አለመሆኑን ቼክ እናደርጋለን፣ ገደልን። ከዛ በኋላ ያሉ ነገሮችን እናያለን ተባብለናል። እዚህም ላይ ተመሳሳይ ወይ ነው። ምንድነው የምናደርገው? ሮው 2 ኮለመን 1ን ሮው 3 አያችሁ 3 ይሄ 3/3 ከኢኳልስ ቱ ሳይን ጋር ስለሰጠን ማለት ነው። ሶ ይሄኛውን ፓርት ሮው 3 ኮለመን 1 ሮው 3 ኮለመን 2ንም ደግሞ በተመሳሳይ መልኩ ዜሮ ለማድረግ ነው እቅዳችን። ሶ አሁን ምን እናደርጋለን? ሮው 2 ላይ እዚህ ቦታ ላይ ማለት ነው ሮው 2 ላይ የሚጻፍ ፊደል ወይንም ቫልዩ ምንን ያመለክታል? ሮው 2 ሲቀነስ twice of r1 አያችሁ። ሮው 2 ስንት ነው? 4 ሲባዛ ይሄን ሮው 1ን በ2 ስናባዛ ስንት ይሆናል? 4 ይሆናል። ሶ 4 ሲቀነስ 4 0። እቺን ፓርት ምን ማድረግ ቻለን ማለት ነው? በቀላሉ ዜሮ ማድረግ ቻለን። ሐሳባችን ይህችኛዋን ፓርት ዜሮ ለማድረግ ነው። ምንድነው ያደረገው? r2 ላይ የምንጽፈው ቫልዩ it implies r2 እዚህ ጋር ያለው r2 ስንት ናት? 4 ናት። ሲቀነስ twice of r1 in essence አያችሁ፣ እቺ 2 ሲባዛ በ2 4። ስለዚህ ምን ይሰጠናል ማለት ነው? የመጀመሪያው እንዳለ ይጻፋል 2 - 3 1 እና 5 ተጻፈ። አሁን እቺ ቦታ ላይ r2 ላይ ሮው 2 ላይ ማለት ነው እያወራን ያለ ነው።
ሮቱ ላይ የሚጻፍ ቫልዩ R1ን ከሁለት አባዝተን ከR2 ላይ እንቀንሳለን። እዚህ ቦታ ላይ የሚጻፍ ቫልዩ ለምሳሌ እዚህ ቦታ ላይ ለመጻፍ ይሄኛው ሲቀነስ R1 ሲባዛ በ2 R1 ሲባዛ በ2 እዚህ ጋር ስንት ነው? 4 ነው። 4 ሲቀነስ 4 0። አያችሁ? በጣም ጥሩ። እዚህ ጋር ደግሞ ስቲል R2 ላይ የሚጻፍ ቫልዩ ነው። R2 ሲቀነስ twice of R1 ማለት ኔጌቲቭ 6 14 ሲቀነስ ኔጌቲቭ 6 20 ይሄውና 20 ተመሳሳይ ነው። አሁንም እዚህ ጋር 12 ሲቀነስ twice of R1 ማን ነው? twice of R1 ስንት ነው? 1 ነው። 1 ሲባዛ በ2 ማለት ነው 2 ሶ 12 ሲቀነስ 2 10 ይሄው 10 እዚህ ጋር ደግሞ 10 R2 ኢነሰንስ እዚህ ጋር ያለችው ቫልዩ ማለት ናት 10 ሲቀነስ twice of R1 ማለት R1 ሮ 1 ማለት አይደል? twice of R1 ማለት twice of 5 10 ሲቀነስ 10 0 ይሄው እዚህ ጋር ጻፍን። በጣም ጥሩ ሶ ሐሳባችን ምንድነው ብለናል? እቺኛዋን ፓርት ሶስቱንም ዜሮ ማድረግ ነው እቅዳችን ስለ ጋውዣን ኤሊሚኔሽን ስናወራ። ሶ R3 ላይ የምንጽፈው ቫልዩ ደግሞ R3 ላይ እዚህ ጋር የምንጽፈው ቫልዩ ልብ በሉ። እቺን ዜሮ ለማድረግ ምን ነው መጠቀም ያለብን? R3 ኢምፕላይስ ይሄ ራሱ ሲቀነስ R1ን በስንት አባዝተን ለምሳሌ ይሄን 6 ለማድረግ ይሄን በስንት ማባዛት አለብን? ሮ 1ን በስንት በ3 ስለዚህ 6 ሲቀነስ 3 ሲባዛ 2 6 ሲቀነስ 6 እቺ ቦታ ላይ የሚጻፍ R3 ላይ የሚጻፍ ቫልዩ ኢምፕላይስ R3 ሲቀነስ 3 ታይምስ R1 ማለት ነው። ስለዚህ እዚህ ቦታ ላይ የሚጻፍ ቫልዩ ይሄ ኢምፕላይስ ይሄ ራሱ ቁጥር ሲቀነስ 3 ሲባዛ በሮ 1 ማለት ነው። ሮ 1 በዚህ ሳይድ ይሄ ነው። ይሄንም እንደዛው እየተጠቀመን እንሄዳለን። ሶ 6 ሲቀነስ 3 ታይምስ ሮ 1 2 6 ሲቀነስ 6 0 እቺ ቦርታችን ላይ ስንት ሆነች? 0። አሁን እቺ ፓርት አያችሁ አንድ ይሄ ቦታ ላይ የሚጻፍ ቁጥር ይሄ 10 እንዴት እንደመጣ ላሳያችሁ። ሶ R3 ሮ 3 ማለት ነው 1 ሲቀነስ 3 ታይምስ R1 በዚህ ስትሬት ማናት? ማይነስ 3 1 ማይነስ 3 ታይምስ ማይነስ 3 ፕላስ 9 ሶ 1 ታይም 1 ፕላስ 9 10 እዚህ ቦታ ላይ ማን እንጽፋለን? 10ን እንጽፋለን። በተመሳሳይ መልኩ እቺኛውን የምንጠቀም ከሆነ 5 ሲቀነስ 3 ታይምስ R1 3 ታይምስ በ5 ስትሬት R1 ማናት? 1 ናት። ሶ 5 ማይነስ 3 ታይምስ 1 3 5 ማይነስ 3 2 እቺ ፓርት ላይ ስንት ትሆናለች ማለት ነው? 2 ትመጣለች። በ9 ቦታ ደግሞ ሶ 9 ማይነስ 3 ታይምስ R1 በዚህ ስትሬት ማናት? 5 ናት። ሶ 9 ታይምስ 3 ታይምስ 5 15 9 5 15 ማይነስ 6 ይሄው ማይነስ 6። አሁን ሐሳባችን ምንድነው ብለናል? ይሄን ፓርት እና ይሄን ፓርት ምን ማድረግ ነው? ዜሮ ማድረግ ነው። ሶ ሁለቱ ተሳክቶልናል አይደል? አሁን እሳቤው ምን ነው የምታዩት መሰላችሁ? ይሄን ዜሮ ለማድረግ እቺን 4ን ወደ ዜሮ ለመቀየር ከR1ን ምን ባደርጋት ነው ወይ ተደምሮ ወይ ተቀንሶ ይሄን ቦታ ዜሮ ሊያደርግልኝ የሚችል ነው እሳቤው። ሶ ይሄን 4 ዜሮ ለማድረግ ይሄ 4 ሲቀነስ R1ን በሁለት ማባዛት ነው። ኢትስ ሶ ሲምፕል። እቺኛዋን ፓርት ደግሞ ዜሮ ለማድረግ ምንድነው የሚቀና? እቺ 6 ሲቀነስ 3 ሲባዛ ይሄ ሶ ይሄን ዜሮ ሊያደርግልን የሚችል ቁጥር ጀስት ክሬቲቭ ሆኖ ማየት ብቻ ነው። ተግባብተናል? ሰላም ነው? እሺ አሁን ሁለቱንም ቦታ እቺኛዋን ፓርት እና እቺን ዜሮ አደረግን። አሁን ምን እየቀነስን ነው መሰላችሁ? ይኸው የመጀመሪያውን x1 x2 x3 ናት። እነዚህ ሪስፔክቲቭሊ የተጻፉ ናቸው። አሁን ይሄንና ይሄን ዜሮ አደረግን ማለት ይሄንን ዜሮ አደረግን ማለት አያችሁ x3 ሚል ቫሪያብል ብቻ ይቀረናል። ሶ ይሄን ሁለቱን ዜሮ አድርገን አንድ ቫሪያብል አገኘን። እዚህ ጋር ደግሞ ሁለቱ ይሄ አንዱ ዜሮ ሆነ። እዚህ ጋር x2 እና x3 ይቀረናል። x3 ከዚህኛው እናገኝና እዚህን ተካለን ማን እናገኛለን? x2 እናገኛለን። ወደ ላይ ስንሄድ ደግሞ x2 እና x3 ስለምናገኝ ከነዚህ ከሁለቱ x1 ማግኘት እንችላለን ነው ሐሳቡ። በጣም ጥሩ። ሶ ይሄኛውን ዜሮ ለማድረግ አያችሁ ይሄን ዜሮ ለማድረግ ምንድነው ማድረግ ያለብን? ከአርቱ አንፃር አሁን እቺ 10 ናት አይደል?
ይሄ 0 ነው፣ ይሄ 0 ነው። 0 ሲቀነስ 0 ሲደመር 0 ችግር የለብንም። እቺኛው ፓርት ትኩር ብለን እናያለን፣ ምክንያቱም 0 እንድናደርግ የምንፈልጋት ቦታ ስለሆነች። 10 ከዚህ ጋር ምን ቢሆን ነው 0 እቺ ቦታ 0 ልትሆን የምትችለው? 10 ሲቀነስ 1/2 ሲባዛ በ20 አያችሁ? 10 ሲቀነስ 1/2 ሲባዛ በ20 10 ሲቀነስ 1/2 ሲባዛ በ20 ማለት 10 አያችሁ? ስንት ይሆናል? 0። ስለዚህ እቺ ፓርት ምን ትሆነናለች? 0። ስለዚህ R3 ሲቀነስ የR2 ግማሽ እንደማለት ነው። በጣም ጥሩ። የR2 ግማሽ ይሄ ሲቀነስ የR2 ግማሽ ስንት ነው? የR2 ግማሽ ማለት ይሄ 5 ነው። 2 ሲቀነስ 5 -3። ይሄው ይሄ ፓርታችን 0 ሆኗል። ይሄ እዚህ ይሄ ደግሞ -6 ሲባዛ ግማሽ ኦፍ 0 0። ስለዚህ -6 -0 -6 ይሄ እንዳለ መጣ ማለት ነው። አሁን ማስተዋል ያለብን አንድ ነገር አለ። የመጀመሪያው ረድፍ ላይ x1ዎች ተደርድረዋል። አያችሁ? x1 x1 x1። ሁለተኛው ሮው ላይ x2 ተደርድሯል። x2 x2 x2። ሶስተኛው ላይ x3 ተደርድሯል። ይሄ ደግሞ ሪዛልቱ ነው ማለት ነው። ይሄ x1 እዚህ ጋር 0 ነው፣ x2 እዚህ ጋር 0 ነው። እዚህ ጋር x3 አለ። ኔጌቲቭ ቀደም ከዚህ ውስጥ እናጣጥለን ቁጥሮቹን ብቻ እንደወሰድን ባክ ሳብስቲቲዩሽን አያችሁ? እዚህ ጋር መርሳት የሌለብን ነገር ዴፊኒሽኑ ላይ ባክ ሳብስቲቲዩሽን አለ ማለት ነው። ከዚህ ውስጥ ፈልቅቀን ወሰድን ድጋሚ እዚህ መተን እንከታለን። እቺኛዋ -3 x3 ናት። እኩል ይሆናል ስንት? -6። ከዚህ ውስጥ x3 ስንት ነው? 2 ነው። በጣም ጥሩ። ከዚህ ውስጥ ጨረስን። አሁን ወዴት ከፍ እንላለን? ወደ ሮቱ ከፍ እንላለን። አሁን ሮቱ ላይ x1 የለንም። ይሄ x2 ነው፣ ይሄ x3 ነው፣ ይሄ ቫልዩ ነው። 20 x2 ፕላስ ፖዚቲቭ ስለሆነ 10 x3 እኩል ይሆናል 0። x3ያችንን ስንት አግኝተናል? 2 አግኝተናል። አያችሁ? ስለዚህ 20 x2 ፕላስ x3ያችንን ስንት አግኝተናል? 2 አግኝተናል። 10 ሲባዛ 2 20 20x2 ፕላስ 20 እኩል ይሆናል 0። 20x2 እኩል ይሆናል -20። እቺን 20 ወደዚህ ስናመጣት x2ችን ስንት ይመጣል ማለት ነው? -1 ይመጣል። -1 ይመጣል። ይሄው። ስለዚህ x3 ማግኘን x2 ማግኘን። x1ን ለማግኘት ደግሞ የመጀመሪያው ሮው ጋር እንጓዛለን። የመጀመሪያው ሮው ጋር ለመሄድ አሁን x1ም አለው x2ም አለው x3ም አለው ሪዛልትም አለው። ስለዚህ ይሄን በእንትን መጻፍ ማለት ነው። እንዴት እናደርጋለን? እዚህ ጋር 2 አለችን። 2 በማታል ትዩ 2x1 -3 ስላለ -3 x2 ከዛስ ፕላስ x3 እኩል ይሆናል 5። x2 አግኝተናል፣ x3 አግኝተናል። ከዚህ ውስጥ የሌለውን ማን ነው? x1 ነው። ስለዚህ እነዚህ ሶስቱም ኢኩዌሽን ውስጥ ቅድም የሰራነው ጥያቄ ውስጥ እነዚህን ቫልዩዎች x1አችን ስንት ይመጣል? እዚህ ሰርተን ብናወጣ x1 እኩል ይሆናል 0። እነዚህ ኢኩዌሽኖች ውስጥ x1ን 0 x2ን 1 x3ን 2 ብንተካ ሶስቱም ኢኩዌሽኖች ምን ይሆናሉ ማለት ነው? ኢኳል ይሆናሉ እና ኢዝ ኢኳልስ ቱ ተብሎ የተሰጠውን ቫልዩ ይሰጡናል ማለት ነው። ጋውሻን ኤሊሚኔሽን በዚህ መልኩ ነው የሚሰራው። የጋውሻን ኤሊሚኔሽን ትልቁ ፖይንት ምንድነው? ሁለተኛ ሮ ላይ የነበረችዋን እና ሶስተኛ ሮ ተከታታይ እነዚህን ፖይንቶች ምን ማድረግ ነው? 0 ለማድረግ ማየት ብቻ ነው። በዚህ መልኩ እያንዳንዱን ሶሉሽን ማግኘት እንችላለን። የዛሬው ክላሳችን ይሄንን ይመስል ነበር። ጋውሻን ኤሊሚኔሽን ላይ ምንም አይነት ጥያቄ ካላችሁ እንድታሳውቁን ቴሌግራም አድራሻችን ላይ፣ ሌላ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እንላለን። በርቱልን። መልካም ጊዜ